ይኸውልሽ ጥቆማ ሰጥቶን የመጣ ነው ተረጋጊ ምንም አናረግሽም ተረጋጊ እባክሽን መጀመሪያ ተረጋጊ እሺ ምንም አናረግሽም ተረጋጊ በቃ ተረጋጊ እሺ ቆይ ተረጋጊ አንቺ ነሽ አባ ምንም ማረጋግጥ እሺ አንቺ ነሽ ምንድነው የምትይ ጠንቋይዋ በልጅቷ ሊደርስ የነበረ ችግሮች በኔ ላይ እንዲደርስ አደረገች ማለት ነው በኔ ላይ እንዲደርስ አደረገች ተደበደብኩ ልጄ እሷን ተውልኝ እባክዎትን ተነሱ እሷን ተዋት እኔን ውሰደኝ የሻብ እባክሽን እንግዲህ ፊቴን ጠንቋይ ሆናት እንደዚህ ያበላሸችብኝ በሷ ምክንያት ነው ሰው እንኳን ሳይኝ ይፈራል ከሰው ፊት እንኳን አልቀርም ሰው ሁሉ ሳይኝ ነው የሚደረግጠው እና አሪፍ የተሻለ ኑሮ ነበረን የምንኖረው በመሀል ግን አባቴ ጠፋ ከቤት ወጣና እናቴም በቃ ከእናቴ ገብቻ ነበረ በጣም ብዙን ጊዜ ስንኖር የነበረውና እንደፈለክ መጮት ትችላለህ ከዚህ በኋላ እያንዳንዱ መጮት ትችላለህ ጩህ ከፈለክ የፈለከውን ነገር አድርግ የፈለከውን ሰው መጥራት ትችላለህ ከልጅነት ጀምሮ ነው ከጠንቋይዋ ጋር ግንኙነት ያለን ጠንቋይዋ ጋር ረጅም ጊዜ ከልጅነት ጀምሮ ግንኙነት አለውና እሷ ጋር እኔ ያደግኩት ከጠንቋይዋ ጋር ነገሮች ከገበዱኝ በኋላ ከቤት ጠፍቼ ወጥቼ ነበር ከዛና ለብቼ ማለት የእናቴ መጥፋት ሁኔታ እያሳሰበኝ ምናምን እሷን ለመፈለግ ብዙ ነገር እየጣርኩ ባለሁበት ሰዓት ነው ይሄ ነገር ፊቴ ላይ እንደዚህ ሆነ በእርግጥ ፊቴ እንደዚህ አልነበረ አንድ ቀን ግን ገጣም ሆኖ ከዕለታት አንድ ቀን እርጉዝ መጣች ሰለባ ሆና የችግሩ ተጎጂ አንድ እርጉዝ መጣችና እሷን ደብድቤ ወንዝ ላይ እንድወረውራትና ጎርፍ እንድወስዳት አዘዘችኝ ማለት ነው ጠንቋይዋ ካደኩኝ በኋላ እናቴንም ማሰብ ጀመርኩኝ ምናምን ነገር አፈላለኳት ምንም ላገኛት አልቻልኩኝም ጠንቋይዋ ተደግሞ ለልጁ ጋር ችግር የሚያደርስ ሁለተኛ ወደ ቤቷ ስንዝር እንዳትሉ የሚያደርግ ለሱ ለአስተማሪ እንዲሆን የሚያደርግ ነገር እኔ ጋር ያለው ችግርም አይነ ስውርነቱም ምናምንም ችግሩ ወደሱ እንዲሄድ እኔ ደግሞ አይኔ እንደምታበራ ነገረችኝና ጠንቋይዋ ልጅ እንዳለቻት ሰምቻለሁ ማለት ምን ማለት ነው ልጅ እንዳላት ልጅ አላት ሴት ልጅ አለቻት ሌላ ወንድ ልጅ እንዳላት ከዚህ በፊት አጣርተን አግኝተናው ነበር ሌላ ሴት ልጅ አላት ሌላ ሴት ልጅ አለቻት አባ ምንድነው የምታወራው ስለምንድነው ያልከው ልጄ ምን ይደረግ ብለሽ ነው አሁን አባ ለምን ተናገርክ ነገሩ ገፍቶ መጥቷል ከዚህ በላይ የሚመጣ ነገር የለም ነው ልጄ ያው ልትገኝ የምትችለው መድኃኒቱን ከሰጠኝ ቦታ ላይ ነው ዛል ቦታ ላይ ነው የማውቀው እንግዲህ ከዛ በኋላ የት እንዳለች አላውቅም ምናልባትም ቦታ ሊቀይሩ ይችላሉ ተሳሚት ስቶኝ ተሳሚ መጥተው ሰዎች ይደፍሩኝ ነበር አንድ ሰው በጣም ብዙ ሆነ ይጫወቱብኝ ነበር ልጅ ነበርኩኝ ከሰዎች ወጥቼ የሚሄድበት የለም ሴትዮዋም ታውቃለች እኮ እነማን ናችሁ? ኃላፊነቱን ልትወስጂ የሚገባው እኮ አንቺ ነሽ። የልትሄጂ ነበረ። ለምንድን ነው ልታመልጪ የሞከርሽው? ተሰብስባችሁ ሳያችሁ ደነገጥኩ እና ቢሆንስ ምንም አይነት ነገር እንደዚህ ነገር የሆነ ነገር የለም። ጓደኛዬን ደግሞ እዛ ስታደርግ ካገኛችኋትና ከያዛችኋት ይሄ የራሷ ጥፋት ነው። ሲቀጥል ደግሞ ራሷ ናት በቃ ይሄን ነገር ራሷን ነፃ ለማውጣት ራሷን በነፃነት ለመልቀቅ እኔ ለማስያዝ ፈልጋ እንደዚህ ያለችው። ይሄ ነገር እኔ እንደምመስለኝ ሌላ ሰው ሊኖራት ይችላል። እኔ አላውቅም። እኔ በጊዜው አስጠግቻታለሁ። ማደሪያ ስትፈልግ ማደሪያ ሰጥቻታለሁ። መጠለያ ስትፈልግ እኛ ጋር መታ ተጠልላለች። መብላት መጠጣት ስትፈልግ ከኛ ጋር የበላሁትን የበጣሁትን ጠጥታ አብረን ኑረናል። እንደዚህ አኑረት ምላሿ ይሄ ከሆነ እኔ ስለሷ ምንም ቃል አይደለም። ግን ይሄንን ነገር የምትለው ነገር ሁሉ እኔ ጋር ምንም አይነት ነገር የለም። እኔና ጓደኛዬ ስንኖር ጠንቋይ የሚባል ነገር ሄደን አናውቅም። በመጀመሪያ ደረጃ ሲጀመር ጠንቋይም ራሱ ምን እንደሆነም አናውቅም በመጀመሪያ ደረጃ። ምክንያቱም የወረደ ደረጃ ህይወት ምኖር ልጅ ነኝ። እሱን ታውቃለች፣ ያው ውስጤን ታውቃለች። አብራኝ ስለኖረች ሁሉንም ነገር ታውቃለች። ሚስጥሬንም ሁሉ ነገሬንም ታውቃለች። ስለዚህ
የወረደ ደረጃ በህይወት እንትኔ የወረደ እንደሆነ ታውቃለች። ጓደኝነታችንን ይሄን ሁሉ ነገር ስላደረኩልሽ ምላሽሽ ይሄ ነው? እንዳንቺ እኔ ለሰራውልሽ ውለታ ላስጠገውሽ ላኖርኩሽ ምላሽሽ ይሄ ነው? ውለታዬ ይሄ ነው? ንገሪኝ፣ ምንድነው የተፈጠረው? ያው አንቺ አይደለሽ እንዴ መጀመሪያ አባታችን መታከም አለበት ብለሽኝ ብዙ ነገር ውስጥ የገባ ነው። ምን በላ እስክናጣ ድረስ ተቸግረን ብዙ ነገር አሳልፈናል አይደለ? ስለዚህ ይሄን ጓደኛዬ ነሽ፣ እውነት ነው። እና እኔ ደግሞ ካንቺ በላይ ደግሞ አንቺ ነሽ የምታውቂ። የተሻለ ህይወት እንኖራለን። እሺ የተሻለ ህይወት እንኖራለን አላልሽኝ? የተሻለ ህይወት እንኖራለን፣ ገንዘብ ጥሩ እናገኛለን አላልሽኝ? ስለዚህ ለኔ ማለት ነው ከለላይ ነሽ ብዬ ነበር ማስበው። መጨቃጨቅ ብቻ አይደለም መፍትሄው። አንቺ የምትይው ቆይ ልቀቂያት፣ እንደዛ አይደለም። ቆይ ማስረዳት ያለብሽን ነገር ግልጽ አድርገሽ ተናገሪ መጀመሪያ። በእንደዚህ አይነት መንገድ አይደለም ነገሮች የሚሆኑ። ተግባባን? መናገር ካልቻልሽ ነገሮችን በኃይል አይደለም መፍታት የምንችለው አይደል? እኔ በጣም ነው የገረመኝ በመያዟ ራሱ። ሲጀመር ያችን እቃ አስቀምጦ መውጣት ይሄን ያህል ከባድ አይደለም። እኔ ሰው አለኝ ምናምን ስላችሁ እንጂ ራሴን ማስቀምጦ ይችል ነበረ። ግን እኔ ሰው አለኝ፣ እኔ የተሻለ ከዚህ ይሄንን ነገር ያው አብረኝ እንደ እህቴም እንደ ጓደኛዬም ስለሆነች ሁሉ ነገር አማክራታለሁ። ቀጥታ ወደ አባትሽ ሄዳል። እያንዳንዱን እውነት ማትናገሪ ከሆነ የኔ ባልደረባ ተጎድቶ ነው ያለው። እሱ እንደተጎዳ ደግሞ ያንቺንም አባት ከዛ በተጨማሪ የጎዳሻቸውን እያንዳንዱ ሰዎች በምትኩ አንቺ እንደጎዳ ነው ማደርገው። ተግባባን? እያንዳንዱን ነገር አድርጋለሁ። ያንን ከማድረግ ምንድነው ምናምን ነገር ስለው የሆነ ሰው አለ ሆስፒታል ታሞ እየተኛ እሱን ሰውዬ እንድትጨርሹ ነው የምፈልገው ምናምን ነገር አለኝ። እዚህ መንገድ አሳመንኳት። ከዛ እሷም ተስማማች። ገንዘቡ እንደምናገኘው ምናምን ስታቅ ያው እሷም ያለችበት የህይወት ደረጃ መጀመሪያኛ ቤት ነበረች። አሁንም ደግሞ ራሷን ችላ ስትኖር ያን ያህል የጣመ ህይወት የላትም። ስለዚህ ህይወቷን የተሻለ አንድ እርምጃ ወደፊት እሄዳለሁ ብላ ስላሰበች እሷም ሀሳቤን ተቀበለችው። በተለያየ አይነት መንገድ እያለፈን ያለ ነው። ከዚህ በኋላ ግን ምንም አይነት ምረት ምንም አይነት ነገሮችን ምናደርግበት ሁኔታ ነው። ተግባባን? በእግዚአብሔር እኔ ነግራለች ሁሉንም አይደለም ምንም ሳላቅ እኮ ይሄንን ምን እኮ ነው እኔ መታሰር አልፈልግም። እባክህ ይኸውልህ ሰማኛለህ፣ እያንዳንዱን ነገር አውቀናል። አሁን ምንም የምትዋሽበት ምክንያት የለም። ሁሉንም ነገር ልጅ ነግራናለች። ስለዚህ ልጅ የምትለን ነገር ስማ፣ ለእኛ መናገር ያለብን እያንዳንዱን ነገር ትናገራለህ። ከዚህ በፊት አንተ ጋር መጥቼ ብዙ ውሸቶችን ዋሽተኸኛል። ምንም እንደማታውቅና የውሸት ታሪክን ፈጥረህ ተናግራለህ። አሁን ግን ትክክለኛው ነገር ተወኝ። እስካንታኝ ተው፣ ከልጄ ጋር ላውራበት። ተው ከልጄ ጋር ላውራበት። እያንዳንዱን ነገር መናገር ካለብሽ እሺ ንገሪው፣ ግልጽ አድርገሽ ንገሪው። እሺ ሁሉንም ነገር ነገር ልጄ አለሽ አንቺ ነሽ አባ ምንም ማረጋች እሺ አንቺ ነሽ ምንድነው የምትይኝ? ምንድነው የተናገርሽው? ሁሉንም ነገራቸው በቃ አንተ ጋር ያለው እውነት ሁሉንም ነገራቸው በቃ አባ የምን እውነት ነው የምታወሪ አንቺ ልጅ? አንቺ ረፊ አንቺ ልጅ የሺ ተነሽ አንቺ ጠንካራ ብዬ አንቺ የምተማመንብሽ ልጅ አንቺ ተይ በማይሆን ነገር አትምጭብኝ። ሰማኛለህ? ይኸውልህ አሁን እያንዳንዱን ነገር ልጅ ነግራኛለች። ምንም የምትዋሽበት ምክንያት የለም። በቃ ልጅን ስማት፣ መናገር ያለብን እያንዳንዱን ነገር ግልጽ አድርገን ወይኔ ስለዚህ ጠንቋይ ብዙ ነገሮች እንደምታውቅ አንተ ከሷ ጋር ግንኙነት እንዳለና አይኔ የታወረው በሷ ምክንያት እንደሆነ ልጅን ጭምር ኃላፊነት መውሰድ ስለከበደ እሷ ጋር ሄደ እንድትካድር ያደረካት ጭምር ነግራኛለች። ስለዚህ ባልደረባይ ልትጎዳው ነበር። ያቺ ጠንቋይ ግልጽ አድርገህ ትናገራለህ። ገባ? እስካሁን ድረስ የውሸት ታሪክን ነግረኛል። ከዚህ ቤት ወጥቼ ደግሞ እያንዳንዱ ነገር አጣርቻለሁ። ልጅ የነገረችኝን እያንዳንዱ ነገር ግልጽ አድርገህ ንገረኝ። አለበዛ ደግሞ ባልደረባይ ላይ በተደረገው ነገር በህግ አንተንም እሷንም መጠየቃችን ነው የሚሆነው። ግልጽ አድርገህ ንገረኝ። ስማ አይነ ስውርን መከታ በማድረግ እኔ እየጎዳኸኝ ነው ያለ። ምንም አላደረኩም። እንደፈለክ መጮት ትችላለህ። ከዚህ በኋላ እያንዳንዱ መጮት ትችላለህ። ጩህ ከፈለክ የፈለከውን ነገር አድርግ። የፈለከውን ሰው መጥራት ትችላለህ። ባልደረባዬ ተጎድቷል። ስለዚህ አረፍ ብለህ በግልጽ ማትናገር ከሆነ ነገሮች ከዚህ በላይ ይከፋሉ። ልጅን አንተ ትግል ለህግ ነው የምሰጠህ። ሰምኛለሽ? እሺ ከዚህ በላይ ምንም አይነት ጊዜ የምናባከነው ነገር የለም። አንቺ የሚሆን አባትሽ መናገር ያለባችሁን ነገር ትናገራላችሁ። ያ ጥንካሬ ስገብቶ ነው። ምንድን ነው ያደረጉብሽ? ምንድን ነው ያደረጉ? የምን እጅ ከፈንጅ ነው የምትይው? ተይ ብዬሻለሁ። ተይ አንቺና ጓደኛሽ በጋራ እንደዚህ ሆናችሁብኝ። አንቺ የሺ ነሽ። አንቺ ግን የሺ ነሽ። አንቺ እንደዚህ ያደረግሽኝ። ቆይ ልጄ አንቺ እናትሽን ምትክብዬ የሺ አልኩሽ እንደዚህ። እሺ ሰማኛለህ? አሁን ልጅ እያንዳንዱ ነገር ተናግራለች። ከዚህ በላይ እኔን በውሸት የምታጭበረበርበት ምንም አይነት ምክንያት የለም። ተግባባን? ብዙ ነገሮችን አውርተናል። ብዙ የውሸት ታሪክ ፈጥረ ነግረኸኛል። ለማታለል ጭምር ሞክረ ነበር። እኔም አመኘህ ነበር።
ከዛ በኋላ ግን ልጅ የተፈጠረውን እያንዳንዱ ነገር ግልጽ አድርጋልኛለች። አንተ የታወርከው ከጠንቋይ ጋር የተለየ ግንኙነት ስላለና አንተን አይን ለማዳን ወይም ደግሞ አይን እንዲበራል በማሰብ ይህንን ነገር እንዳደረጋችሁ ብዙ ነገሮችን እንደፈጸመች እዛ ቦታ ላይ ካዳሚ እንደነበረች ጭምር ግልጽ አድርጋ ነግራኛለች። ስለ እናቷ መናገር ያለበት ነገር እንኳን ጠንቀቀኝ ነገር ካት አባት አይደለም፣ ኃላፊነቱ የሚሰማ አባት አይደለም። ስለዚህ ቁጭ ብለን የተፈጠረውን ነገር ወደ ሳይሆን በግድ ታስረዳኛለህ። ከዚህ በኋላ ምንም ዞር በይልኝ እባክሽ ተነሽ። ስለዚህ አረፍ በል። ካሜራማን እባክህን ካሜራን አስተካክል። ቁጭ ብለን እያንዳንዱ ነገር ትነግረኛለህ። ባልደረባዬ እየተጎዳ ነው ያለው። ተነሽ እባክሽ ካሜራማን ካሜራን አስተካክል። ተነሽ አሳልፈሽ ሰጠሽ እባክህ ተነሽ አንቺ ና እባክህ። እንግዲህ ውድ ተመልካቾቻችን በቻልነው አቅም የሺን አባት አሳምነን አሁን እያንዳንዱን ግልጽ በሆነ መንገድ ሊናገር ፈቃደኛ ሆኗል ማለት ነው። ከሱ ጋር በነበረኝ ቆይታ ከዚህ በፊት ብዙ ነገሮችን ነግሮኝ ነበር። የነገረኝ እያንዳንዱ ነገር ግን ምን ያህል ውሸት እንደነበረና ራሱን በተለያየ አይነት መንገድ አሳምኖ ለኔ መናገር ያለባቸው እያንዳንዱ ነገሮች ውሸት እንደነበሩ ታውቃላችሁ። አሁን ግን ትክክለኛና ግልጽ የሆነ ነገር ነግሮኛል ማለት ነው። ይኸውልህ የሺ አባት ከዚህ በፊት እንደተናገርከው ነገሮችን መተዋሽበት ምንም አይነት ምክንያት የለም። ልጅ እያንዳንዱን ነገር አሁን አጋልጣለች። ልጅ አጋለጠችውን እያንዳንዱን ነገር ደግሞ አንተ ግልጽ አድርገህ መናገር መቻል አለብህ። ዋነኛ የዚህ ነገር ዓላማ ተጎጂ አንተ ስለሆንክ ማለት ነው። አንተ ተጎድተህ ደግሞ ልጅህን መጎዳት አለባት ብዬ ስለማላስብ ንገረኝ። የተፈጠረውን ነገር እያንዳንዱን ነገር ግልጽ አድርገህ ንገረኝ። ከጠንቋይ ጋር ያለ ግንኙነት መቼ ነው? ከመቼ ጊዜ ጀምሮ ነው? እንደማይ በጣም ትልቅ ሰው ነህ። እንግዲህ የሺን የምታክል ልጅ ወልደ ማድረስ ማለት ደግሞ በጣም ትልቅ ሰው ነህና ከጠንቋይ ጋር ያለ ግንኙነት መቼ ነው? ምን አይነት ቀረቤታ ነው የነበራችሁ? አይን ላይ የደረሰውንም ጉዳት ከመጀመሩ እንደሆነ የሺ ነግራኛለች። ስለ አይንህም ጉዳት ስለ ባለቤትህም እያንዳንዱ ነገር ንገረኝ። ያው እንግዲህ መልካም እንግዲህ ምን ላድርግ ብለህ ነው? በማይመጣ መጣህብኝ በልጄ በሺ። ቅድም ደግሞ የዋሸሁ ምን ላድርግ ብለህ ነው? አስቸጋሪ ነው እንደዚህ መድረስህ ካልቀረ ልጅህን ካሰቃያት የሺን ከያስካት ሁሉ ነገር ከነገረች እኔ ምን አደርጋለሁ? እኔ ደካማ ሰው ነኝ። እና ምንድን ነው መሰለ ድሮ ከልጅነት ጀምሮ ነው ከጠንቋይ ዋጋ ግንኙነት ያለን። ጠንቋይ ዋጋ ረጅም ጊዜ ከልጅነት ጀምሮ ግንኙነት አለው እና እሷ ጋር እኔ ያደግኩት ከጠንቋይ ዋጋ እዛ ጋር እንደ ትልቅ ስልጣን ከተላላኪ ጀምሮ እስከ ጥበቃ እስከ የሷ ተከላካይ ቦዲጋርድ እንደመሆን ኃላፊነትም ነበረኝ። ከጠንቋይ ዋጋ ስሰራ ነበር። የሺም ነግራህ ይሆናል እና ታማኝ ነበርኩ። እሷም የቻለችው ነገር ታደርግልን ነበር። በሷ ቁጥጥር ስር ሆነን ብዙ ነገር ነበር። ጥሩ አቅምም ነበረኝ። ስንኖር ግን አንድ ቀን ከዕለታት አንድ ቀን ከምታዘን ሁል ጊዜ አላስፈላጊ የተባሉና ጉዳት ሊደርስባቸው የሚገቡ ሰዎች አሉ። ተለይቶ የሚመጡ ማለት ነው። እነዚህ ተለይቶ የሚመጡ ሰዎች ማድረግ ያለብን ነገር ትዕዛዝ ከጠንቋይ ዋጋ እንወስድና እንፈጽም ነበር። አንድ ቀን ግን አጋጣሚ ሆኖ ከዕለታት አንድ ቀን እርጉዝ መጣች። ሰለባ ሆና የችግሩ ተጎጂ አንድ እርጉዝ መጣችና እሷን ደብድቤ ወንዝ ላይ እንድወረውራትና ጎርፍ እንድወስዳት አዘዘችኝ ማለት ነው ጠንቋይዋ። ወቅቱ የኛ አለቃ ማለት ነው። እና እንደተለመደው እኔ ቆፍጠን ያልኩ ጥሩ ጉልበትም ነበር እንዳልከው፣ እድሜው ቀላል አይደለም። ጥሩ ታዛዥ ነበርኩ ለሷ ለጠንቋይዋ። አንድ ጊዜ ወንዟ እርጉዟ ትንሽ ከበደኝ። እኔም ልጅ አለችኝና ህፃን ልጅ ነገ በሚፈጠረው በእርጉዟ ሴት ብቻ ሳይሆን ነገ በሚፈጠረው ልጅ ጋር መጨከን ከበደኝ እና ምን አደረኩ? ልጅቷን ወደ ወንዙ ወሰድኳት። እንደተደበደበች አድርጌ በዛ አርጋ እንድታመልጠና ወደ ቤቷ እንድትሄድ ያደረጉበት ሁኔታ ነው ያለ ማለት ነው። ሰው እንደ ሀገራችን ታውቃለህ፣ ለእርጉዝ ለትልቅ ለህፃን ያለው አክብሮት እኔም ከማህበረሰቡ የተለየው ነገር አይደለሁም። ጠንቋይ ጋር መዋሌ ጠንቋይ ጋር መስራቴ እንዳለ ኃጢአቱ ለኔ ሆኖ እርጉዟ ግን መጨከን አቅቶኝ እንደዚህ ያደረኩና እርጉዟ እጇ ረጅም ነው፣ ከባድ ናት፣ ኃይለኛ ናት። መንፈሷም ይቆጣጠራታል። መንፈስ እያንዳንዱ የተደረጉ ነገሮችም ይጠቁማታልና
ያ ያደረኩበትን ያ እርጉዝ ሴት ታወቀ። እንዳልገደልኳት እንዳልደበደብኳት ወደ ወንዝ ላይ እንዳልወረወርኳት ጎርፍ እንዳልወሰዳት ተነገረና ለኔ ከባድ ችግር ገጠመብኝ። ጠንቋይዋ በልጅቷ ሊደርስ የነበረ ችግሮች በኔ ላይ እንዲደርስ አደረገች ማለት ነው። በኔ ላይ እንዲደርስ አደረገች። ተደበደብኩ። ከነበረኝ የጠንቋይዋ አጋፋሪነት ተባረርኩ። ቦዲጋርድ እንደሚባለው ሁሉ ተባረርኩ። በላይ የሚባል በላይ መጣበታለሁ። አንተም ታውቀዋለህ መሰለኝ። በላይ ታውቀዋለህ። እኔን ተባረርኩ። አይኔም እንዳጣ ተደረገ ማለት ነው በጠንቋይዋ አማካኝነት። በጠንቋይዋ አማካኝነት አይኔን ጠፋ። እዛ በኋላ በላይ የሚባል በእኔ ስር የነበረ እኔ ስር ሆኖ ሲታዘዘኝ የነበረ እሱ ኃላፊነት አወጣችና እኔን አባረረችኝ። እዛ ጀምሮ እኔ የቤትም እንድውል እንደ ዶሮ እግሬና እጄን ታስሬ ቤት እንድውል ተደረገ። ከዛ በኋላ በላይ ብዙ ነገሮችን ሲሰራ እናንተ ይዛችሁት ቁጥጥር ላይ እንደዋላችሁት ኢንፎርሜሽን አለኝ። ልጅም ነግራኛለች። እኔ ማምለጥ እንደሌለብኝ እንደነ በላይ ተይዞ እንደሆኑ ተነገረኝና ምን አልከኝ? ችግር የለውም ቀጥሉ። ይቅርታ። እሺ። እና ተነገረኝና እሱም ተይዟል። በላይ ተደረገ። ከዛ በኋላ ቤቴ ላይ ነው ያለሁ። መንፈሱ እስካሁን አልለቀቀኝም። ነገር ግን ንጹህ ስራ ለመስራት ከኃጢአቴ ልገላገል ብዬ እኔና ልጄ ቤታችን ንጹህ ስራ እየሰራን ነበር ስንሰራ የነበር ነው። ነገር ግን ልጄ ብቻዋን ስትጎዳብኝ እኔም ወጣ ብዬ መስራት ስፈልግ ጠንቋይ ዋጋ ተገናኘንና አይኔ ለምን እንድታበራ ጠየቅኳት። አይኔ እንድታበራና ለምን እንደሆነ ለምን ከመንፈሱ መውጣት እንዳለብኝና እኔ ራሴ እሷን ሳልነካ የራሴን ስራ መስራት እንዳለብኝ ነገርኳት። አንድ ተልእኮ ሰጠች። ያ በላይም የተያዘበት እዛ ደግሞ የእናንተ ጋዜጠኛ ነኝ ባዮች እነዚህ የህግ አካላቶች እየሄዳችሁ እሷን ስታሰቃዩት እና ችግር የደረሰበት ልጅ እንዳለ ሆስፒታል ላይ እሱም ሄጄ የሆነ እቃ ተሰጠች። ለእናንተ አሁን ብነግራችሁ ግልጽ የማይሆን ግን በጠንቋይዋ ተደግሞ ለልጁ ጋር ችግር የሚያደርስ ሁለተኛ ወደ ቤቷ ስንዝር እንዳትሉ የሚያደርግ ለሱ ለአስተማሪ እንዲሆን የሚያደርግ ነገር እኔ ጋር ያለው ችግርም አይነ ስውርነቱም ምናምንም ችግሩ ወደ እሱ እንዲሄድ እኔ ደግሞ አይኔ እንደምታበራ ነገረችኝና ልጄን እዛ ከተትኳት። ምንም የማታውቅ ልጄ ሰርታ የምታበላኝ ጠንካራ ልጄ እዛ እንድትገባ አደረግኩ። እሷና ጓደኛዋ ጋር እንዲመካከሩ አደረግኩና እንቅስቃሴዎች ተደረገ። ይሄ ነው ያለ። በቃ ስለ ልጄ ነገረች። ለልጄ መጥፎ ነገር መናገር አልችልም። ልጄ ደግሞ የኔ አይኔ እንዲበራልኝ እንደ ሰው እንድቦርቅ እንደ ሰው እንድወጣ እንደ ሰው ሰርቼ እንድመለስ እሷን እንዳግዛት እንድድረት ስለምትፈልግ የኔ ተልእኮ እኔ የሰጠኋትን ስራ እንድትፈጽም ከጓደኛዋ ጋር ሆና እንቅስቃሴ ጀመረች። በዚህ ላይ ነው እናንተ ያገኛችኋት። እኔ ነው ጦስ ሲሆንኩባት። እሷ ምንም የላትም። እኔ ልታሰር፣ እኔ ልገረፍ፣ ልጄ ግን ነጻ ትውጣልኝ። ይሄ ነው የምልህ። አባት አሁን እርሶ የተሳተፉበት ወንጀል ምንድን ነው? ምን አይነት ሁኔታ ላይ ያሉ የሚባለውን እያንዳንዱ ነገር የምናጣራ ነው የሚሆነው። አሁን በነገሩኝ መሰረት አንድ ነፍሰ ጡር ሴትን ወንዝ ዳር ላይ ወስደህ ደብድበህ እንድትጥል አይነት ትእዛዝ ተሰጥቶ ነበር ከዛች ጠንቋይና ይህን ነገር ባለማድረግ ነው አንተ ላይ ጉዳት እየደረሰ ያለውና አንተ እዛ ቦታ ላይ የእሱ አገልጋይ ወይም ደግሞ በላይ ይሰራ የነበረውን ኃላፊነት ከሱ በፊት ሸፍነ የምትሰራ አይነት ሰው ከሆንክ ብዙ አይነት ወንጀል ላይ እጅ ተሳትፎ እንዳለው ነው የሚገባኝና የሺ ያደረገችውን ነገር በራሷ መንገድ ነው የምትጠየቀው። አንተን ደግሞ ያደረካቸውን እያንዳንዱ ነገሮች አጣርተን ባጠፋቸው ጥፋቶች መንገድ ነው ልንጠይቅ የምንችለው። ተግባባን?
ከዛ በተጨማሪ ግን እዛች ጠንቋይ ጋር እንግዲህ ጉዳት እንደደረሰብና በተለይ ልጅንም እዚህ ነገር ላይ እንዳስገባት ነግራኝ ነበርና ይሄ ጉዳት ከደረሰ በኋላ ልታናገራት አልሞከርክም? በተለይ አይነ ከፈሰሰ በኋላ ወይ ደግሞ በሷ አማካኝነት ነው እንግዲህ ፈሰሰ እያልክ ያለውና አይነ እንደዚህ ከሆነ በኋላ ለምን ይሄ ነገር እንደሆነ በእያንዳንዱ ነገር በአክብሮት ጠይቃት ወደ ቀደመ ጤንነትን ለመመለስ አልሞከርክም ነበር? ጠንቋይዋ ለዛ እኮ ነው እና ብዙ አግኝቻት አላቅም፣ ብዙ አልተገናኘንም። እኔ ሰላማዊ ኑሮ ከኃጢአቴ ጋር እንድነጻ ንጹህ ሁኜ እንድኖር ብዙ ጥፋቶች አጥፍቻለሁ። ብዙ የታዘዝኩትን ነገር ፈጽሜያለሁ። ሰው ሰርቶ መኖር እየቻለ በፈጣሪ መታመን እየቻለ እኛ ግን ሰውን በማመን አላስፈላጊ ነገር ጨለምተኝነት መንፈስን በማመን የጨለማ ስራን በማመን በአቋራጭ ሀብት መፈለግ ከእሷ ጋር የሰራንበት ሁኔታ አለ። የጨለማ ኃይል ሁል ጊዜ ጨለማ ነው፣ ወደ ብርሃን አይመራም እና ጨለማ ቦታ ስትሆን ደግሞ ብርሃን ልትሰራ አትችልም። ብርሃን የብርሃኑን ይሰራል፣ ጨለማ የጨለማውን ይሰራል። ያ ጨለማ ደግሞ እሷ በመንፈስ በጨለማው መንፈስ የተያዘች ስለሆነች ከሱ ጋር የምታወራ ስለሆነ በመንፈሱ የታሰረ ስለሆነ የታዘዘችውን ሁሉ ወደኛ ትደፈድፍና እኛ እናስፈጽምላታለን። እኛ ብዙ ትምህርቱም ስላልገባን መታዘዙን ብቻ ስለሆነ የጉልበት ስራውን ሁሉ እኛ እንፈጽምላት ነበርና ልጄ ስትቸገር ሳይ ግን እድሜያውም እየደረሰ ሲመጣ ከ10 ምናምን በላይ ስትሆንብኝ ከ11 13 ምናምን ስትሆንብኝ አሳዘነችኝ። ማገዝ የሚገባኝ ነገር ባለማገዜ፣ መዳር የሚገባኝ ነገር ዝግጅት ማድረግ ያለብኝ ነገር አለማድረጌ እና ያ የእውር ልጅ እየተባለችም እንዳትጠራ። ምክንያቱ እኔ አይነ ብሩህ ነበርኩ፣ ልበ ብርሃን ነበርኩ፣ አይነ ብርሃን ነበርኩ። አሁን ግን የአይኑ የለም፣ ልበ ብርሃኑነት አለ። ኃጢአቱ እንደ ኃጢአቱ እንዳለ ሆኖ እና በንጽህ ነገር መኖር ብዬ ስኖር እሷን አግኝቻታለሁ። ጠንቋይዋ መጨረሻ ላይ ለምን አይኔ አይበራም ምንድን ነው ምናምን ብዬ ላናግራት ሲል በራሷ መጣችብኝ። በአንዳንድ ኢንፎርሜሽን አሁን ልጅህን እያደገችልህ ነው፣ በአንተ ማድረግ የማትችለው ነገር በልጅህ ካደረግ ለልጅህን ይሄ ነገር ስራ እንድትፈጽም ከነገርካት ከፈጸመችልህ የኔ አይን እንደሚበራ ነገረችኝ። ከዛ ምን አደረግን? ከልጄ ጋር ተመካከርንና አንድ ገራገር የምትመስል የሷ ጓደኛለች፣ ያ ቅድም የወረድኩባት ማለት ነው። እንደማላቆኝ እሷም እንደማቅ አታውቅምና ለምን እሷም ደግሞ አታግዝሽም? እሷም ደግሞ እጇ እንድታስገባና ስራዋ ላይ ወንጀል ቢሆንም እንድትፈጽም ከዚያ የኔ አይን እንዲበራ ከሚል አኳያ ነው እንጂ ሆን ብለን ወንጀልን ለመፈጸም አይደለም። ለዚህ ነገሩ ፈጽም ያለው እንግዲህ ህግ የሚያዝልኝም ነገር ካለ እኔ ልውሰድ። ልጄ ያጠፋችው ነገር የለም። የላኳትም እኔ ነኝ። ለአቅመ አዳምም የደረሰች አይደለችም። ለእስር የምትደርስ አይመስለኝም። ህግም ለእሷ ከለላ የሚሰጥ ይመስለኛልና ህጉም በቃ መታሰር ካለብኝ መፈጸም ያለብኝ ነገር ሁሉ ነገር በህግ ስር ሁኜ እኔ እጠየቃለሁ። ልጄ ግን ነፃ አድርጉልኝ። እንግዲህ የሺ አባት ለእርሶ ምንም እንገባው ቃል እንደሌለ ነው አሁንም ልነግሮት የምፈልገው። ምክንያቱም ልጆት የሺ ብዙ ጉዳቶችን አድርሳለች፣ ብዙ ወንጀሎችን ፈጽማለች። ከፈጸመችው ወንጀል ደግሞ ዋነኛው ነገር ምንድነው? የእኛ ባልደረባ የሆነውን ሰው እንግዲህ በለቅሶ የሚፈታ ምንም አይነት ምክንያት የለም። ምክንያቱም እርሶም ትክክለኛ ወንጀል ላይ ተሳታፊ እንደነበሩ ልጆትም ወንጀል ላይ እንደነበረች በደንብ እናውቃለን እና ስላለቀሱ ልጄ ተው እሷን ተውልኝ፣ እሷን ተዋት፣ እኔን ውሰደኝ። ልጄ ተው፣ ልጄ የምታውቀው ነገር ምንም የለም። አንድ ምንም አታውቅም ሴት ወደ ወንጀል በመወርወር ከዛ በተጨማሪ ደግሞ እሷም የዚህ ወንጀል ዋነኛ ሴት በመሆን ተጠያቂ ነው የምትሆነው። እርሶና ልጆት ግን ከተባበሩን ምናልባት ህግም የራሱን ትብብር ሊያደርግሎት ስለሚችል እባክዎትን አሁንም አረፍ በሉና ልጄን እዚህ ጉዳይ አታስገባት። ልጄን እኔን ፈለግ ነገር አድርግ። ልጄን እዚህ አታስገባት። ልጄን እዚህ አታስገባት እባክህ። ልጄ እሺ በሉኝና የሺ አባት ተነሱና ቁጭ በሉ። እባክዎትን አረፍ በሉ። እባክዎትን ተነሱ፣ እባክዎትን። እንግዲህ
ምን እንደምል አላውቅም። ምክንያቱም ትልቅ ወንጀል የተፈጸመው የኛ ባልደረባ ለብዙ ሰዎች የሚደርስ ብዙ ወንጀለኞችን በቁጥጥር ስር የማይውል ብዙ በዳዮችን ብዙ ወንጀለኞችን ለህግ የሚያሳልፍ ነበር። የተበደሉ ሰዎችን ደግሞ በደንብ እንባ በማበስ በመርዳት የሚታወቅ ሰው ነበርና እሱ ነው ታሞ ተኝተው ያለው። ይህንን ጉዳት ደግሞ ሊያባብሱበት ከሞከሩ ሰዎች መካከል የእርሶ ልጅና የእርሶ ልጅ ጓደኛ ለምለም አንደኛና ዋነኛ ሰዎች ናቸውና ይሄ ደግሞ በከፍተኛ ሁኔታ በህግ ሊያስጠይቃቸው የሚችል ነው። አሁንም ድረስ ግን እርሶ እስከተባበሩን እሷም እስከተባበረችን ድረስ ህግ የራሱን ነገር አይቶ እኛም እንደተባበራችሁን ለህግ በማስገባት የራሱን ሆነ ማቅለያ ሊሰጥ ስለሚችል ትብብሮት ከበቂ በላይ ለእርሶም ለልጆም የሚኖርበት የእስር ጊዜ ላይ በተወሰነ መልኩ ለውጥ ይኖረዋልና ለምጠይቀው ጥያቄ ግልጽና ተግባቢ መልስ እንዲመልሱልኝ እፈልጋለሁ። ከዛ ውጪ ስለ በላይ ሲነግሩኝ ነበርና የበላይን ኃላፊነት እርሶ ተወጣው ይሰሩ እንደነበረ በላይ ከርሶ በታች ያለ ሰው እንደነበረ ሲናገሩ ነበር። ይሄ አይን ከመብራቱ በተጨማሪ ያንን ኃላፊነት ያንን ሹመት መልሰው ያገኙ ነበረ? አው አይኔ ቢበራ ኑሮ ወደ ስልጣኔ እንደምመለስ የበላይን ስልጣን እኔ መልሼ እንደሚይዘው ስትነግረኝ ነበር። እኔ አይኔ እንዲበራልኝ ብቻ እንጂ ስልጣኑ ሀብቱ ምናምኑ አልፈለኩትም ነበር። እሺ ብያታለሁ፣ ለሷ ቃል ገብቼላታለሁ። ግን ስልጣኔ ሁሉ እንደሚመለስ አይኔም እንደሚበራ ስትነግረኝ ለልጄ ስል እኔ ሁሉ ነገር አድርጌዋለሁ። አሁን ደግሞ ወደ ህግም ቀርቤ አስፈላጊ የሚባል መረጃ ሁሉ እዚህ ለአንተ የማይነገረው በዚህ ፊት የማይነገረው እዛ ሄዶ መነገር የሚገባቸው ነገር የሚጠቅማችሁ ከሆነ ሁሉ ነገር ስለ ጠንቋይዋ ማን እንዳላት እጇን ረጅም ነው መደረግ ያለበትን ነገር በእኛ ብቻ እንዲያበቃ እኛ ተጠያቂ እንደሆን ሌላ ትውልድ ደግሞ እንዳይጎዳ ይህ መልእክት ቃል ገባልሃለሁ። አስፈላጊ ሁሉ ለህግ ነግራለሁ። ወንድሜ ልጄን ግን ተውልኝ። አንድ ፍሬ ልጅ ናት። ምንም የምታውቀው ተአምር የለም። እሺ ከዛ ውጪ በተለየ ሁኔታ እናንተ ጋር መረጃ ደርሶ እንደነበረም ሲናገሩ ነበር አይደለ? በተለይ ስለደረሰባት ጉዳትና የኛ ባልደረባ እንደተጎዳ ብዙ ሰዎችን ለእናንተ መረጃ እንደሚያደርሱላችሁ ይህንን መረጃ ጠንቋዩ ልታውቅ የምትችለው በምን አይነት መንገድ ነው? የእሷ የራሷ መረጃ ሰጪዎች በብዛት ስላሏት ነው ወይስ ደግሞ በተለየ ሁኔታ ተሰግስገው ያሉ ከህግ አካላቶች ጋር የሚሰሩ ሚስጥር አባካኝ ሰዎች አላት? ይሄ ልል አልችልም። ድሮ እጇ ረጅም ነው። ብር ስላላት በፈለገችው ቦታ ሄዳ መረጃ ማግኘት ትችላለች። አሁን ሰው ምን ተበላሽቶ የለም። ለጥቅም እኮ ተገዢ ሆነዋል። ሰው እከሌ ነው ማለት አልችልም። በቃ እጇ ረጅም ነው። እያንዳንዱ ነገር መረጃ ይደርሳታል። ልጄ ራሱ ማደጓን መድረሷን ሁሉ ነገር የነገረችኝ እሷ ናት። መግቢያ መውጫ ምን ማድረግ እንዳለባት የነገረችኝ እሷ ስለሆነች ያ ጉዳይ በእኛ ጋር መብቃት አለበት። ይህ ጉዳይ በእኛ መብቃት አለበት። እኔ መቀጣት ያለብኝ ነገር፣ እኔ መታሰር ያለብኝ ነገር፣ እኔ መፈረድ ያለብኝ ነገር መፈረድ። ልጄ ብቻ ልጄ ትኖርበት። እንግዲህ ደጋግሜ እየነገርኩት ያለሁት እኛ ምንም ለእርሶ መንገበው ቃል አይኖርም፣ ምንም የምንተባበረው አይነት ነገር አይኖርም። ምክንያቱም ትልቅ ወንጀለኛ ናችሁ። አንድን ሰው ለማስገደል ነበር ሙከራ አድርጋችሁ የነበረው። ከዛ ውጪ ደግሞ ከዛች ጠንቋይ ጋር ተባብሮ መስራት በራሱ ምን ያህል ሰው በእናንተ ስር እንደጠፋ፣ ምን ያህል ሰው ደም እንደፈሰሰ፣ ምን ያህል ሰው እንባቸው እንደፈሰሰ ነው የምናውቀውና ቀጥታ በህግ እንድትጠየቁ ነው የምናደርገው። ከዛ ውጪ ግን አሁንም እንዲነግሩ የምፈልገው ሌላ የሚሰጡኝ ሚስጥር ካለ፣ ሌላ ጠንቋያን እኛ የምንይዝበት መንገድ ካለ፣ ወይም ደግሞ ለእሷ የቀረበ ሰው እሷ ልቧ ራርቶ ወይ ደግሞ በሆነ መንገድ ወደኛ ልትቀርብ የምትችልበትን መንገድ የሚያመቻቹልን ነገር ካለ ግን እባክዎትን ከዚህ በላይ እድሎትን ባያባክኑ ጥሩ ነው። ምክንያቱም አይኖትን ያፈሰሰች የልጆን ህይወት ያበላሸች የእርሶንም ህይወት ያበላሸች ሴት ነች። ከዚህ በኋላ ከእሷ ጋር ተባብረው ምንም የሚያመጡት የሚፈይዱት ነገር አይኖርም። እድሜ ዘመኖትንም ሊያባክኑ የሚችሉት እስር ቤት ነውና ነገሮችን ከሚደብቁኝ ግልጽ አድርገው እንዲነግሩኝ እፈልጋለሁ። ስለዚህ ምናልባት የሚራዱን ነገር ካለ ግን በደንብ ይንገሩን። በተለይ ጠንቋያን የምንይዝበትን መንገድ በጣም ማወቅ እንፈልጋለን። ያው እንዳልኩ ምን መሰለ ጠንቋይዋ እጇን ረጅም ነው። ምናልባት ግን የሚጠቅማችሁ ከሆነ እኔ ቀለል አድርጌው ላልፍ ነበር። መገናኘት ባለብን እዛ ቦታ ሄጄ ላናገራችሁ ነበር ፈልጌ ነበርኩና ልጄ ወደዚህ ካስገባዋት በኋላ ነገሮች እንድታጣራልኝ ጥረቶች አድርጌያለሁ። ጠንቋይዋ ልጅ እንዳለቻት ሰምቻለሁ። ምን ማለት ነው? ልጅ እንዳላት? ልጅ አላት፣ ሴት ልጅ አለቻት። ሌላ ወንድ ልጅ እንዳላት ከዚህ በፊት አጣርተን አግኝተነው ነበር። ሌላ ሴት ልጅ አላት? ሌላ ሴት ልጅ አለቻት። እሺ። እና ሌላ ሴት ልጅ እንዳለቻት እቺ ሴት ልጅ ደግሞ የተማረች ናት። ከወጣቶችም የመገናኘት አቅሙ አላት። ከተለያዩ የመንግስት አካላትና ግለሰቦች ባለሀብቶችም
ግንኙነት እንዳላትና የእናቷን እያንዳንዱ ምስጢራዊ ነገሮችን እንደምታውቅ ይህ ነገር እኔ ከወጣሁ በኋላ በላይ የሚባል ልጅ እንዳለ ነግሬህ ነበር። ያ በላይ ሁሉም ነገር ያውቃል። እኔን ካባረሩኝ አይኔን ካጠፉ በኋላ በላይ እያንዳንዱ ነገር ቁጥጥር እንዳለበት በላይ ደግሞ ከጠንቋይዋ ልጅ ግንኙነት እንዳላቸው ኢቭን ግንኙነት እንደነበራቸው የሷን ስራዎችን እየወሰደ እየሰራ እንደነበር እሱን ኢንፎርሜሽን ደርሶብኝ ስለነበር ልጄ ሄዳ እንድታጣራ አርጊያት ነበር። ልጄም ሄዳ እውነተኛ የሷ ሴት ልጅ እንዳለቻት እና ከበላይ ጋር እንደተገናኙ ልጄ እዛ ሄዳ እጇን እኔ ስለማልችል ስለማሮጥ ልጄ ነበር ስለካት የነበረና ከበላይ ጋርም ተገናኝታለች። ልጅቷ ግን የት እንዳለች ኢንፎርሜሽንም ሳይኖራት አይቀርም። በላይ የሆነ ነገር አለኝ እኔም አላወቅኩትም፣ ግን ሴት ልጅ እንዳለቻትና በድብቅ ቦታ እንዳለች ቦታ ግን ልትቀያየር እንደምትችል ቦታውን ነግራኛለች። ጠንቋይዋ ራሱ በላይ ከተያዘ በኋላ ዋናዋ ማለት ነው ዋና ጠንቋይዋ በላይ ከተያዘ በኋላ ቦታ ልትቀይር እንደምትችል ልጄም ቢሆን አሁን እንደዚህ መውጣጣታችን ካልቀረ ልጄም ቢሆን ኢንፎርሜሽን ይኖራታል። በላይ ደግሞ ህግ ስር ላይ ነው ያለ። በላይ ደግሞ ይዛችሁ ብትጠይቁ የበለጠ መረጃ ሊሰጣችሁ እንደምችል እሱ ልነግርህ የመጨረሻ አግኝተነው ነበረ። ስለዚህ እንግዲህ ተመልካቾቻችን እቺ ጠንቋይ ከተፈሪ የወለደችው ልጅ እንደነበረ በደንብ ታውቃላችሁና ለሷ ለገዛ ልጇ እንኳን የራራ ሴት አልነበረችም። ጉዳት ደርሶበት በተለየ ሁኔታ ጀርባው ላይ የተፈጠረውን ነገር አይታችኋልና ተፈሪም በዚህ ነገር እየተሰቃየ እንደነበር እናውቃለን። አሁን ደግሞ ሴት ልጅ እንዳለቻትና በሷ ምናልባት ልንይዛት እንደምንችል ነው እየነገረኝ ያለው። ይሆናል አይሆንም በደንብ እናጣራለን። በላይን በደንብ ታውቁታላችሁ ምን አይነት ጉዳት አድርሶ እንደነበረ። ምናልባት በላይ በእኛ ቁጥጥር ውስጥ ሲሆን ስለያዝ ነው መረጃ ባክናል ብለው ስላሰቡ የተለየ ነገር ሊያደርጉብን ይችላሉ፣ ወይ ደግሞ ያንን መረጃ ሊያጠፉብን ይችላሉ ማለት ነው። ነገር ግን ተስፋ አንቆርጥም። ያቺን ሴት ለማግኘት እንሞክራለን። ምናልባት በሷችን ጠንቋይ የምናገኝበትን መንገድ ለማግኘት እንሞክራለን ማለት ነው። ከካሜራ ጀርባ ያላችሁ ሰዎች እስቲ አስገቡልኝ፣ የሺን አስገቡልኝ። አስገቡት ነይ። እሺ የሺ እንግዲህ አባትሽ የተለየ ነገር ነግረውኛል። ምናልባት አንቺ ያልነገርሽኝ በተለይ በእሳቸው ቀጥተኛ ትእዛዝ አጣሪ ተበለሽ የነበረበት ቦታ ነበር እና አባትሽ በተለየ ሁኔታ እቺ ጠንቋይ ሴት ልጅ እንዳላትና ያቺ ሴት ልጅ ደግሞ አንቺ አጣርተሽ እንደደረሽበት ጭምር ነግሮኛል። አባ ምንድን ነው የምታወራው? ስለምንድን ነው ያልከው? የሺ ልጄ ምን ይደረግ ብለሽ ነው አሁን? አባ ይሄን ለምን ተናገርክ? ነገሩ ገፍቶ መጥቷል። ከዚህ በላይ የሚመጣ ነገር የለም ነው ልጄ። ይሄ እንግዲህ ልጄ እናንተም ተያዛችሁ እያንዳንዱ ነገር ኢንፎርሜሽን እንዳወቁ ታውቂያለሽ። አሁን መደረግ ያለበትን ነገር ሁሉ ነገር እኛ ከፈለግን መጠየቅ ያለብኝ በተለይ ስለ አንቺ እኔ እጠየቃለሁ። ስሚኝ አሁን ጭቅጭቁ ሳይሆን ነገሮች እንትን ማለት ያለብን በቃ ገጽ አድርገሽ ንገሪኝ እባክሽን። የት ነው ልትገኝ የምትችለው? ይኸው ልጄ ከአሁን በኋላ ምንም የሚያስፈራ ነገር የለም። አይኔም ተመልሶ የሚመጣ ነገር የለም። እቺ እንዲያም አይኔ ያጠፋችው ጠንቋይ ተመለሳ እንድትያዝና በህግ ስር ቁጥጥር እንድትውል ነው የምፈልገው። አንቺም እንደላኩሽ ከበላይ ጋርም ግንኙነት እንደነበራችሁ ልጅቷም እንዳለች ነግረሽ ነበር። በግልጽ ነግሬዋለሁ። ከዚህ በላይ የከፋ ነገር ምንም መምጣት አይመጣም። ያለው ነገር ንገሪው በቃ። እኔም አላውቀው ለእኔ የጀማመርሽልኝ ነገር ይህን ነገርና መፍረጥ ያለበትን ይፍረጥ። ወደ ህግ ቦታ ቀርበን መስተካከል የሚገባው ነገር ትውልድ በእኛ መዳን አለበት። ስለዚህ ስሚ ግልጽ አድርገሽ ንገሪኝ። አሁን ምንድነው አጣርተሽ የደረሽበት ነገር? ሴት ልጅ እንዳለቻት ታውቀሻል እና ያቺ እርግጠኛ ነኝ ተመልካቾቻችን ያ ቦታ ሊቀየር ይችላል። ምክንያቱም በላይ በቁጥጥራችን ውስጥ እንደዋለ ያውቃሉ። እርግጠኛ ነኝ ደግሞ ይህንንም ሊከታተሉን ይችላሉ እና ነገር ግን ያ ነገር መኖሩ እኛ እንድንሰንፍ አያደርገንም። ያቺን ሴት ለማግኘትም እንድንሞክር ያደርገናል እና ንገሪኝ እስኪ የት ነው ልትገኝ የምትችለው? ያው ልትገኝ የምትችለው መድኃኒቱን ከሰጠኝ ቦታ ላይ ነው። እዛ ቦታ ላይ ነው የማውቀው። እንግዲህ ከዛ በኋላ የት እንዳለች አላውቅም። ምናልባትም ቦታ ሊቀይሩ ይችላሉ። በተለይ በአሁኑ ሰዓት ይህ ሁሉ ነገር እርግጠኛ ነኝ ኢንፎርሜሽን ይደርሳቸዋል። እነሱ እጃቸው ረጅም ነው። ስለዚህ እኔ እንግዲህ እዛ እንዳለች ነው የማውቀው። አንድ ሴት ልጅ እንዳለች አውቃለሁ። ደርሼበታለሁ እና ያው በላይ ነው የነገረኝ። እዛ ያገኘሁበት ቦታ ላይ መድኃኒቱን ሲሰጠኝ ነው የነገረኝ ይሄን ነገር
እና እዛ ቦታ ላይ ነው የነበረችው። እንግዲህ ቦታውንም ከፈለጋችሁ ተጠቅማችሁ ይችላል። ግን እዛ ቦታ ላይ አሁን በፊት ነበረች እንጂ አሁን ላይ ትኖራለች ብዬ አልጠብቅም፣ አልገምትም። እናንተም እንደዛ ማሰብ የለባችሁ። ምክንያቱም እዛ ቦታ ላይ አትቀመጥም። እንኳን እሷ ሴትዮዋ ራሱ ቦታ ትቀይራለች ብዬ የማስበው አሁን ላይ ያለውን ነገር። ምክንያቱም ይሰማሉ እንዳልተሳካላቸው ሀሳባቸውን ስለሚያውቁ እንደዛ ያደርጋሉ ብዬ አልጠብቅም። በጣም ጥሩ። ስለዚህ ተመልካቾቻችን አሁን ነገሮችን ለማጣራት እንሞክራለን ማለት ነው። እንግዲህ ዛሬ ከጧት ጀምሮ ነበር ነገሮችን ስናጣራ የነበረው። አሁን ወደ አመሻሹ እየተቃረበ ነው ያለው። እንዳልኳችሁ ደግሞ የምንሰራበት ቦታ ላይም ትንሽ መብራት ጠፍቶብን ነበር። ለአንተም ነገሮችን በጥራት ለማስተላለፍ አልተመቸንም። ነገር ግን ይሄ ነገር ጊዜ ማሳለፍ የለብንም። ምክንያቱም የተም ጉዳይ ምን ያህል እንደሚያሳስባችሁ ምን ያህል ለማስጨነቃችሁ አውቃለሁ እና ይህን ነገርም ለማስተካከል ነው እየሞከርን ያለ ነው። ብዙ ነገሮችን አጣርተናል። ውሏችን በተለየ ሁኔታ ነገሮችን በማጣራት ላይ ነበር የሆነው። ስለዚህ የእኛ ባልደረቦች ሄደውን የተፈጠረውን ነገር ያጣራሉ። በላይ ጋር ሄደን አለ የሚባለውን ቀረ የሚባለውን የደበቀንን ማስረጃ እንዲያወጣ እናደርጋለን። አሁኑኑ ወደ እስር ቤት ሄደን ያለውን ነገር እናጣራለን ማለት ነው። ጊዜያዊ ማቆያ ነው ያለው። ከዛ ጊዜያዊ ማቆያ ነገሮችን እናስተካከላለን። ከዛ በኋላ አለች እንደተባለችዋ ሴት ፍለጋ እንሄዳለን ማለት ነው። እቺን ሴት ካገኘን በኋላ ነገሮች የሚስተካከሉ ከሆነ ለማወቅ እንሞክራለን። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ሚዲያችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። የተም ሁኔታ ምን ያለ የሚያስጨንቃችሁ እናውቃለን። በጸሎታችሁ በልመናችሁ ከኛ ጎን እንድትሆኑ በአክብሮት እየጋበዝን ቀጥታ እሷን ፍለጋ እንሄዳለን ማለት ነው። እንዳገኘን ደግሞ ይህን ነገር የምናሳያዝላችሁ ነው የሚሆነው። አብራችሁ ቆዩ። ካሜራማን ተከተለኝ። እንግዲህ ወደዚህ ቦታ ነው ተረጋጊ እባክሽን። ይኸውልሽ ጥቆማ ሰጥቶን የመጣ ነው። ተረጋጊ። ምንም አናረግሽም። ተረጋጊ እባክሽን። መጀመሪያ ተረጋጊ። እሺ ምንም አናረግሽም። ተረጋጊ። በቃ ተረጋጊ። እሺ ቆይ ተረጋጊ እባክሽን። መጀመሪያ ተረጋጊ። ይኸውልሽ ተረጋጊ። እሺ ችግር የለውም። ይኸውልሽ እኛ እዚህ ቦታ ላይ ጥቆማ አግኝተን ነው የመጣን ነውና ከአንቺ ጋር ጠንቋይ ግንኙነት እንዳላት የሷ ልጅ እንደሆንሽ ነው የምናውቀው። ተረጋጊ እባክሽን። አትፍሪኝ እባክሽን። ችግር የለውም አትፍሪኝ። ረጋ በለሽ ቀና ብለሽ አውሪኝ። ምንም አላረግሽም። ይኸውልሽ የህግ ሰዎች አሉ፣ ሌሎች ሰዎች አሉ። እባክሽን ተረጋጊ። እሺ ተረጋጊ። ምንም አያረግ። እባክሽን ረጋ በይ። እሺ ረጋ በይ። እኛን እሺ ካሜራማን ካሜራ ናጥፋልኝ አንዴ። ተረጋጊ እባክሽን። ይኸውልሽ እዚህ ያለውን ሰዎች ማን እንደሆነ ላንቺ አስረዳሻለሁ። እሺ ረጋ በይ። አስረድቼሽ በደንብ እንመለሳለን። እሺ ካሜራማን ካሜራ ናጥፋልኝ አንዴ። ይኸውልሽ እኔ እናት አሁን እባክሽን ተረጋጊ። የተፈጠረውን ነገር ማን እንደሆነ እዚህ ቦታ ላይ ለምን እንደመጣን በደንብ ላስረዳሽ እየሞከርኩ ነው ያለሁት። አንቺም ስለማንነትሽ በደንብ አልነገርሽኝም። እንግዲህ ተመልካቾቻችን ያው ጨለምለም ያለ ቦታ ላይ ነው ያለነው። ጥቆማ አግኝተን መተን የነበረው ወደዚህ ቦታ ላይ ነውና ቦታው ትንሽ ጨለም ያለ ነው። ወጥመድ ውስጥ እንዳንገባ በቻልነው አቅም ተጠንቅቀናል። ከኛ በተጨማሪ ሌሎች የህግ አካላቶችንም ጭምር ወደዚህ ቦታ ላይ ይዘን መተን ነበርና ቦታው ትንሽ አስጊ ነው። ነገር ግን እኛ ሰዎች በደንብ እየጠበቁ ነው ያሉት። እንግዲህ የጠንቋይ ልጅ ተብለን ነበር ወደዚህ ቦታ ላይ መጣ ነው ይመስለኛል። ግን ከካሜራም ጀርባ እያወራሁት ነበር በተወሰነ መልኩ ለማረጋጋት። እንዳልሽ ነበር ስትናገር የነበረውና የጠንቋይ ልጅ አይደለሽም ማለት ነው እንጂ እኔ ጠንቋይ ልጅ አይደለሁኝም። እሺ ታዲያ ማለት እዚህ ቦታ ላይ ነው ጥቆማ ተሰጥቶ ነው የመጣውና እዚህ ቦታ ላይ ምን ታደርጊያለሽ? ስምሽ ማን ነው መጀመሪያ? ስሜ መቅደላዊት ይባላል። እሺ ማለት መቅደላዊት ያው መጀመሪያ ፈርተሽን ነበረ። በጣም ይቅርታ ድንገት ነው የገባ ነው። ምክንያቱም ያቺ ጠንቋይ ትልቅ ወንጀለኛ ነች ተብለን እኛም ባልደረባም ጉዳት አደርሳበት ነበረ ወደዚህ ቦታ ላይ መተን የነበረውና ነገሮች ትንሽ ወሰብሰብ ስላሉ ነው ድንገትም የገባ ነው። ምክንያቱም መዘናጋት መቻል ስለሌለብን ነው። ነገር ግን አንቺን አስፈርተሽናልና በመጀመሪያ ለምንድን ነው ፊትሽን ሸፍነሽ የምታወሪኝ? ማለት ችግር የለውም እሺ። አሁን እንደ ወንድም አስቢኝና ነገሮችን በደንብ እናውራ። ለምንድን ነው ፊትሽን የምትሸፍኝ? እስቲ ግለጪው። አይ በፍጹም ፊቴን አልገልጥም። በፍጹም ፊቴን እባክሽን ሊያው እባክሽን። አይ በፍጹም አልገልጥም። ምንድን ነው የተፈጠረው ንገሪኝ እስቲ። ማለት ከዚህ በላይ ብዙ ነገሮችን አይቻለሁና አትፍሪኝ። አሁን እንደ ወንድምሽ አስቢኝ። ችግር የለውም። ፊት ለፊታችን ያለው ካሜራም ለምን እንደሚቀርብ አስረድቼሻለሁ። ያንዳንዱ ነገር በደንብ ግልጽ አድርጌ ከካሜራም ጀርባ ነግሬሻለሁና ምንም ያስፈራሽ ነገር የለም። እባክሽን ማለት እንደዛ ማውራት ስላለብን ነው ብዬ ማስበው። ችግር የለውም አትፍሪ። እኔ ፊቴን ጠንቋይ እውነት እንደዚህ ያበላሸችብኝ በሷ ምክንያት ነው። ሰው እንኳን ሳይኝ ይፈራል። ከሰው ፊት እንኳን አልቀርም። ሰው ሁሉ ሳይኝ ነው የሚደነግጠው። ማለት ጠንቋይን ያበላሸችብኝ ማለት እስቲ መጀመሪያ እባክሽን ሊያው እሺ በይኝና ነገሮች ነው ማለት እንደዚህ ያደረገችሽ እሷ ነች? ቆይ ከእሷ ጋር እንዴት ነው ያለሽ ግንኙነት? እስቲ ነገሮችን ግልጽ አድርገሽ ንገሪኝ። ምንድን ነው ያለሽ ከእሷ ጋር? ከዛ በተጨማሪ ማነሽ? አሁን ስምሽን ብቻ ነው የነገርሽኝና እዚህ ቦታ ላይ መተን የነበረው የእሷ ልጅ ትኖራለች ተብሎ የታሰበበት ቦታ ነው። እዚህ ጋር ያገኘንሽ ግን አንቺ ነሽና ከእሷ ጋር ያለሽ ግንኙነት ምንድን ነው? ማነሽ? ምንነትሽን አስረጅኝ። እኔ
ከእናትና ከአባቴ ጋር ነበረ የምኖረው እና እናትና አባቴ ኖሩ የነበሩት ከጠንቋይ ሴትዮ ጋር ነበረ እና አሪፍ የተሻለ ኑሮ ነበረ ነው የምንኖረው። በመሀል ግን አባቴ ጠፋ፣ ከቤት ወጣ እና እናቴም በቃ ከእናቴ ገብቻ ነበረ በጣም ብዙን ጊዜ ስንኖር የነበረው እና በመሀል እናቴም በቃ ከዚህ ካለችበት ህይወት ለመውጣት ስትጣጥር ድንገት በቃ እሷም ባልታሰበ ነገር እንደ ድንገት ነው በቃ ጠፍተኝ የቀረችው እና ያኔ ልጅ ስለነበርኩኝ ማንም የሚወስደኝ አሳዳጊ ምንም ስለሌለ ያለኝ አማራጭ እዛው መኖር ነበር እና እሷ እዛው ነው ከሴትዮዋ ጋር ያደግኩት። እዛው ነው ሁሉንም ነገር በቃ ሲሆን ምንም ሲደረግ ማየው በቃ የእሷ አገልጋይ ሆኜ ነበረ የምኖረው። እያገለገልኳት በሁሉም ነገር እዛ ነበረ የምኖረው እና በመሀል ግን ካደግኩኝ በኋላ እናቴንም ማሰብ ጀመርኩኝ ምናምን ነገር አፈላለኳት። ምንም ላገኛት አልቻልኩኝም። እዛ ቤት ውስጥ ሆኜ እዛ የሚመጡ ሰዎች ይደፍሩኝ ነበር። አንድ ሰው በጣም ብዙ ሆነ ለብዙ ይጫወቱብኝ ነበር። ልጅ ነበርኩኝ። ከዛ ውጭ ወጥቼ የሚሄድበት የለም። ሴትዮዋም ታውቃለች እኮ ግን ሲጫወቱብኝ እንደፈለጉ ያደረጉኛል። እየመጡ ሁሉም ከዛ መውጫ የለኝም ስለምለው ታስብ ነበር መሆኑ። አይዞሽ እባክሽን አይዞሽ እባክሽን በቃ ማለት የተፈጠረውን ነገር እርሻው አይባልም። በእርግጥ ምን ያህል ከባድ እንደሆነ አውቃለሁ እና እዛ ቦታ ላይ ምን አይነት ነገር ሊደረግ እንደሚችል ብዙ ያገኘናቸውን ሰዎች በምንከታተልበት ሰዓትም አውቀነዋል። ስለዚህ እባክሽን መጀመሪያ ተረጋጊ። የተፈጠረው ነገር በደንብ እረዳለሁ፣ አንቺንም ስሜትሽን በደንብ ይገባኛልና ተረጋጊና ንገሪኝ እስኪ። ማለት የገዛ ኑሮ እናት አባት ነበረሽ አይደለ? ኑሮሽ ምን ይመስል ነበር? ከዛ በኋላ እንዴት ወደዚህ ጠንቋይ ጋር ልትገቢ ቻልሽ? ኑሮሽ እንዴት እንደዛ ልታረጊ ቻልሽ? ኑሮችን የተመቻቸ ነበረ ማለት አሪፍ የተሻለ ኑሮ እንኖር ነበረ። እሺ በእርግጥ እኔ ልጅ ነበርኩኝ ግን በቃ እንኖር ነበረ። እናቴም አባቴ የሚሰሩት ነበረ። በመሀል ነው አባቴ የወጣው። በእርግጥ እናቴም አባቴ ከጠንቋይ ጋር አብረው የሚሰሩ ሰዎች ነበሩ። አባቴም ድንገት ነው የጠፋው። ብዙውን ረጅም ጊዜ ያሳለፍኩት ከእናቴ ጋር ነው። ያው ልጅም ስለነበርኩኝ ብዙ ከአባቴ ጋር እንትን አልልም፣ ግን ብዙንም ማስታውሰው ከእናቴ ጋር ነው እና እናቴም ከዛ ህይወት ለመውጣት አስባ ማለት በቃ ለመውጣትም እየጣረች ነበር። እንደዛ በሆነበት ቀን ነው እናቴ አድራሿ ሁሉ መገኛ ሁሉ የጠፋው። በእርግጥ እኔ ብዙ ሰዎች አውቃለሁ ካደኩኝ በኋላ ከዚህ ህይወት ለመውጣት ሲሉ በቃ ጭራሽ መገኛቸው ሁሉ እንደሚጠፋ ብዙዎቹ እንደሚሞቱ አውቃለሁ። እናቴ ግን የነበረች ገሰበች ነበረች። አባቴ ከጠፋ በኋላ የገባ ነው ወደ ሴትዮዋ ቤት ነበርና በቃ ማንም የለኝም ነበር። እናቴም ጠፋችብኝ። እዛ ነበር የኖርኩት። የሴትዮዋ ሰዎች ቤት ውስጥ እንደነበሮች ይጫወቱብኝ ነበረ። በዛ በለስተን ይደፍሩኝ ነበረ። አይዞሽ እባክሽን አይዞሽ። እንግዲህ ተመልካቾቻችን ያው ድንገት ወደዚህ ቦታ ላይ ጥቆማ አግኝተን በነበረበት ሰዓት እሷ እንዳገኘናት ታውቃላችሁ እና ትንሽ ከባድ ነው። ምክንያቱም እየነገረችኝ ያለችው ታሪክ ትንሽ በጣም ይረብሻል። በእርግጥ እቺ ጠንቋይ የማታደርገው ምንም አይነት ነገር የለም። ምክንያቱም ሰዎችን እየጎዳች ከዚህ በፊት በተለይ ትላንትና ከየሺ አባት ጋር በነበረን ቆይታ ላይ የነገረኝ ነገር እንደነበረ ታውቃላችሁ። ብዙ ነገሮችን እንደምታደርግ ነፍሰ ጡር ሴት ጭምር ጉዳት እንድታደርግ ጭምር እንዳደረገቻት እና ብዙ ነገር ነው የተፈጠረው። እሺ ማለት እናትሽን ካጣሽ በኋላ ለምንድን ነው ፊትሽ ላይ እንደዚህ አይነት ጉዳት እንዲደርስብሽ ያደረገ? እሷ ቤት ውስጥ እንደኖርሽ ነበር ስትነግሪኝ የነበረው እና ፊትሽ ላይ የደረሰው ጉዳት ለምንድን ነው? እኔ በቃ ነገሮች ከከበዱኝ በኋላ ከቤት ጠፍቼ ወጥቼ ነበር። ከዛና ለብቼ ማለት የእናቴ መጥፋት ሁኔታ እያሳሰበኝ ምናምን እሷን ለመፈለግ ብዙ ነገር እየጣርኩ ባለሁበት ሰዓት ነው ይህ ነገር ፊቴ ላይ እንደዚህ ሆነው። በእርግጥ ፊቴ እንደዚህ አልነበረ። ስለሷ ስለ እናቴ ማፈላለግ ምናምን ስጀምር ግን ፊቴ ላይ እንደዚህ መሆን ጀመረ። ሁሉም ሰው ነው የሚሸሸኝ። ማንም የሚቀርበኝ ሰው የለም። ማንም
ይሆናል። ጨካኝ ናት። በቃ በጣም ክፉ ናት። እኔ እንደውም በጣም ከዚህ ክፉ ነገር ይደረጋል። በጣም ብዙ ሰውነት በሷ ምክንያት ነው ህይወት እንደዚህ ተበላሽ። ሰውም አልገናኝ ጨዋታ ብቻ ረጅም ነው። ክፉ ናት። በጣም ክፉ። አግኝተሻትሽ ታውቂያለሽ? ከዛ በኋላ እንደው ስለ እናትሽ ስለተፈጠረው ነገር በተለይ እናትሽ እንደተሰወረች ወይ እንደጠፋች አባትሽንም እንዳላገኘሽው ነበር የነገርሽኝ እና ጠንቋያን አግኝተሽ ለመጠየቅ ሙከራ አላደረግሽም ነበር? ጠይቂያት ነበር። ስለ እናቴ ስጠይቅ በጣም ትለዋወጣለች፣ ትጮኻለች። በጣም ከጊዜ በኋላ በቃ ደስ እየሆንኩኝ መጣ። አይዞሽ እባክሽን። እንግዲህ ብዙ ነገሮች ነው የተፈጠሩት አውቃለሁ። በጣም ከባድ ነገሮችን አሳልፈሻል። እንደ ልጅ ምን እንደምን አላውቅም። ተመልካቾቻችን ትንሽ ማራውም ነገር ግራ ገብቶኛልና ምክንያቱም ልጅ ነሽ በጣም በተለይ ከካሜራ ጀርባ የተወሰነ ለማረጋጋት በመሞከርበት ሰዓት ላይ በጣም ልጅ እንደሆነች ነው እየነገረችኝ ያለችው። በእርግጥ ከሷ በላይ ብዙ ሰዎች እየተጎዱ እንደሆነ ብዙ ሰዎች አላስፈላጊ ነገሮች እየደረሰባቸውም እንደሆነ እናውቃለን እና በጣም ከባድ ነገር እያሳለፈን ያለ ነው እና ቀላል አይደለም። ነገሮች እንዴት እንደምናደርግ አላውቅም። ነገር ግን እስቲ በጥሩ መንገድ ለመውሰድ እንሞክራለን። አንቺ ግን ተረጋጊ እባክሽን። እስቲ ከዛ ውጪ ምንድን ነው ማለት ስለ እናትሽ ስለ አባትሽ ነግረሽኛል። በተለይ በዚህ በጥንቆላ ህይወት ውስጥ እንደሚተዳደሩና ጥሩ ኑሮ እንደነበራቸውም ነገር ስታነሺ ነበርና እንደው ያንን ጥሩ ነገር ማጣት በራሱ ይዞብሽ የሚመጣው ተጽዕኖ ይኖራል። ስለዚህ ምን የምትይኝ ነገር አለ? በቃ ከዛ መውጣት ማለት ብቻ አይደለም፣ ለእናት ለአባቴ ብቻ አይደለም፣ እዛ ላሉት ሁሉ ለሚወጡት ማውጣት ለሚፈልጉት ሁሉ በጣም ብዙ ነገር ሲሆን አይቻለሁ። በእነሱ በቤተሰቦቻቸው በልጆቻቸው በቃ እስርስር ብለው አካል ጉዳተኛ ሆነው የተቀመጡ ያበዱ በቃ ልጆቻቸው የሞቱባቸው ማለት በቃ ከዛ ነገር ለመውጣት ለሚያስብ ሰው ሁሉ በቃ የሴትዮዋ ኃይል በጣም ከባድ ነው። በጣም ከምልህ በላይ እኔ እንኳን ለመውጣት አስቤ ይኸው ህፃናቶች ህፃን አይቀርበኝም የሰው ፍጡር እስከማልመስል ድረስ እሺ ማለት ከዚህ በላይ ነገሮችን ላከብድ አልፈልግም። ምክንያቱም ብዙ የተፈጠረ ነገር አለና እንዴት ነው ግን እዚህ ቦታ ላይ ልናገኝሽ ይቻላል? ምክንያቱም እኛ ወደዚህ ቦታ ላይ ተጠቁመን ስንመጣ የጠንቋዩ ልጅ እዚህ ትገኛለች ተብሎ ታስቦ ነበር እና አሁን ግን እንዴት እዚህ ቦታ ላይ ምክንያቱም አንቺ እናገኘንሽ የሷ ልጅ እንዳልሆንሽ እና የተለያየ ነገር ነው ስትነግረኝ የነበረው እና እንግዳ ነው እዚህ ቦታ ላይ መገኘትሽ። ሌላ ጥቆማ የሰጠሽ ሰው አለ ወይስ ደግሞ ወደዚህ ቦታ ላይ መምጣታችንን ያወቀ ሰው አለ? እናንተ እንደምትመጡ ቀድመው ሌሎች መረጃ ያላቸው ሰዎች የሚያውቁ ሰዎች አሉ ማለት እኛ ወደዚህ ቦታ ላይ እንደምንመጣ ጥቆማ የተሰጣቸው ሰዎች አሉ ማለት ነው? መረጃ ያላቸው ሰዎች አሉ እናንተ እዚህ እንደምትመጡ። እሺ እና እናንተ እዚህ ስትመጡ ደግሞ እኔ ደውዬ እንዳገናኛቸው ይፈልጋሉ። ስለዚህ እያልሽኝ ያለሽው ወደዚህ ቦታ ላይ እኛ እንደምንመጣ ይታወቃል። ያ ነገር ደግሞ ቀድሞ የሚደርሳቸው ሰዎች አሉ። አንቺ እዚህ ቦታ ላይ የተቀመጥሽው ለወጥመድ ነው ማለት ነው? አዎ እናንተ እንደምትመጡ እነሱ ቀድሞ መረጃ ስላላቸው ነው። እናንተን ታዲያ እነዛ ሰዎች ለምን እኛ ማግኘት አይፈልጉም? ለምን አንቺ እኛን በስልክ እንታገናኝ ማድረጉ ተፈለገ? እናንተን ነው በስልክ የሚያገኙት። እሺ ከካሜራ ጀርባ ያላችሁ ሰዎች እባካችሁን በደንብ ግቢውን ጠብቁት። እያንዳንዱ ሰዎች ምንም አይነት ወጥመድ ውስጥ እንድንገባ አልፈልግም። ማንም ሰው እንዲጎዳ አልፈልግም። ስለዚህ ግቢውን ዙሪያውን ከልሉት። ከዛ በተጨማሪ ደግሞ ለህግ አካላቶች አሁኑን አሳውቁ። እዚህ አካባቢ ላይ እኛም በተለየ ሁኔታ የሚከታተል ጸጉረ ልውጥ ካለ እያንዳንዱ ነገር አጣሩልኝ። ማንም ሰው እንዲዘናጋ አልፈልግም እባካችሁ። እሺ ስለዚህ እነዛ ሰዎች እኛን ሊያገኙ ይፈልጋሉ። እንድደውይም እዚህ ቦታ ላይ ያስቀመጡሽ እነሱ ናቸው። አዎ ደውዬ አገናኛቸው። በጣም ጥሩ። ስለዚህ እንድደውይ አድርገውናል። መጀመሪያ ከካሜራ ጀርባ ካሉ ሰዎች ጋር መማከር መቻል አለብን። ከዛ በኋላ ወይ የምትደውይበትን መንገድ ለመፍጠር እንሞክራለን ማለት ነው። እባክህን ካሜራማን ካሜራ ታጠፋልኛለህ። እያንዳንዱ ነገር ከካሜራ ጀርባ ካሉ ሰዎች ጋር እንማከራለን ተመልካቾቻችን። ከዛ በኋላ ወደ ተባሉ ሰዎች እንደውላለን ማለት ነው። እዚህ ቦታ ላይ እንደምንመጣ ካወቁ ለምን ይሄንን ነገር ማድረግ አስፈለጋቸው? ለምንድን ነው እኛም ማግኘት የፈለጉት? የእውነት ያን ነገር ማድረግ ካሰቡ ደግሞ በአካል ለምን ማግኘት አልፈለጉም? ምናጣራ ነው የሚሆነው። ካሜራ ናጥፎ ከካሜራ ካሉ ጀርቦች ጋር ልማከር። እስቲ አጥፋልኝ እባክህ።
እንግዲህ ተመልካቾቻችን ዝም ብለን ወጥመድ ውስጥ መግባት መቻል ስለሌለብን ከካሜራ ጀርባ ካሉ ሰዎች ጋር አንዳንድ ነገሮችን ተማክሬ ወንድሜ ዮኒ ጋርም ደውዬ ነበረ ምን አይነት ነገሮችን ማድረግ እንዳለብን በደንብ ተማክረናል። ስለዚህ አሁን ቀጥታ ወደዛ ምን ደውል ለሚሆነው ማለት ነው። እነማን ናቸው እኛን የፈለጉት? እርግጠኛ ነኝ ያው ከጠንቋይ ጋር የሚገናኙ አይነት ሰዎች ነው ሊሆኑ የሚችሉት። እባክሽን አሁን ስልኩን እንግዲህ አንቺ ጋር እንደሚገኝ ነገርሽኛል መቅደላዊት። ስለዚህ ደውይላቸው፣ ከዛ በኋላ ከኔ ጋር የምናወራ ነው የሚሆነው። ደውይላቸው። ስፒከር ላይ አድርግ። ሄሎ ሄሎ፣ ወይ ሰዎቹን ላገናኘት ነበረ። ምናሽ ድምጽሽ ይቆራረጣል። ሰማኛለህ? ይኸውልህ እዚህ ቦታ ላይ መጣችሁ ማለት ነው። እኛን ፈልጋችሁ እንደሆነ እና ደግሞ እቺን ሴት ያስቀመጣችኋት ለወጥመድ እንደሆነ እየነገረችን ያለችው ማን ነህ? አየህ ይሄን ያክል ነው አቀማችሁ። ሰማኛለህ? ይኸውልህ እናንተን መጣል ለኛ በጣም ቀላል ነገር ነው። በጣም ቀላል። እናንተ ለኛ ይኸውልህ ትንሽ ነገር ናችሁ። እሺ ይኸውልህ ሰማኛለህ? እዚህ ቦታ ላይ ያለችው ሴት ምንም አታውቅም። ከዛ በተጨማሪ ደግሞ ምናልባት ምን ለማድረግ አሰባችሁ እንደሆነ ወይም ደግሞ እኛን ወጥመዱ ስለመክተት ሞከራችሁ እንደነበረ እናውቃለን። አሁን እያንዳንዱ ወጥመዳችሁ ፈርሷል። ከዚህ ወዴትም እንደማትሄዱና ምን ያህል እንደፈራችሁ ምን ያህል አንዱ እንቅስቃሴያችሁን እናውቃለን። ወደ እናንተ ምን ያህል እንደቀረብን ነው እየሰማን ያለነው። አልቀመጥ ብሎ የሆነውን አይተሃል አይደል እንዴ? ታዲያ ለምን ቀርባችሁ አታወሩንም? እናንተም ቢሆን ማለት ነው ይህ ነገር የማይቀርላችሁ ነው የሚሆነው። ተሰማኛለህ? እያንዳንዳችሁን ገና እንጨርሳችኋለን። እሱን መግደል ብንፈልግ ኖሮ እዛች ጋር የሰከንድ ስራ ነበረ። ለምን አላረጋችሁትም ታዲያ? ይኸውልህ ያቺ ልስስስ የሆነች ልጅ ተልፈስሳ እራሷን ስላጋለጠች እኛን ያስክ ማለት አይደለም። እሺ ተሰማኛለህ አይደለ? ስማኝ፣ ይኸውልህ ምናልባት የእውነት ትልቅ ሰው ከሆንክ እና ሰማኝ አልቻልከው። ይኸውልህ አሁንም ቢሆን የጀመራችሁትን ነገር እንድታቆሙ እየነገርኩ ያለሁት። እማትሰማ ከሆነ ግን ሁላችሁንም አንድ በአንድ እያንዳንዳችሁን እንጨርሳችኋለን። እኔ ደግሞ አንድ ነገር ልንገርህ፣ ወሬ የለኝም። እሺ በቁጥጥር ስር እናውልሃለን። አንተም ሆነ የተባለችዋ ዘጋው። እንግዲህ ተመልካቾቻችን ስልኩን ጆሮ ላይ ዘግቶታል ማለት ነው። እንደዚህ አይነት ወንጀለኞች ምንም አይነት ጊዜ ሊኖራቸው አይችልም። ምን ያህል እጀ ረጅም እንደሆኑ ለማሳየት እየሞከሩ ነው ያሉት። በየሺ ጓደኛ በለምለም ምክንያት ወደኛ ጋር ቀርበው ነበረ። እሷን በቁጥጥር ስር አውለናል። ወደ ተሙ እንኳን አልቀረበችም ነበር። አሁንም ደግሞ ከዚህ በተሻለ ሁኔታ ነገሮችን ለማስተካከል እንሞክራለን። እንደ ተሙ አይነት አጋጣሚዎች ፈጽሞ እንዲፈጠሩ አናደርግም። በቻልነው አቅም እንጠነክራለን፣ ወንጀለኞችን እንይዛለን ማለት ነው። ይህንንም ሰው ይሁን የተባለችዋን ጠንቋይ በቁጥጥራችን ውስጥ ከመዋል ወደ ኋላ አንልም። ተመልካቾቻችን እናንተም በጸሎታችሁ በልመናችሁ እንድታግዙን በአክብሮት እንጠይቃለን። እኛም ደግሞ የቻልነውን አቅም በመጠቀም ወደ እነዛ ሰዎች ለመቅረብ እንሞክራለን። ይህ ተርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ሚዲያችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። ወንድሜ ተሙን በጸሎታችሁ በልመናችሁ እንዲጠብቀው በአክብሮት እየጠየቅኩኝ መቅደላዊት አንቺ ግን ወደኛ ጋር ትሄጃለሽ። ማጣራት ያለብንን ነገሮች አጣርተን ነገሮችን ለማስተካከል እንሞክራለን። እነዚህንም ሰዎች ለመያዝ በደንብ ተረጅናለሽ ብዬ አስባለሁ። ፊትሽ ላይ ስለተፈጠረውም ነገር እንግዲህ በጣም አዝናለሁ። ነገር ግን የሚስተካከልበትን መንገድ በተወሰነ መልኩ ለማሰብ እንሞክራለን ማለት ነው። እንግዲህ ተመልካቾቻችን ፊቷ ላይ በተወሰነ ሁኔታ ከዚህ በፊት እንዳያችሁት ከባድ ነገር ነው፣ ጸጉር ነገር ነው፣ ትንሽ ብቻ አስፈሪ ነገር ነው። እንግዲህ ለአጠቃቀሜ በጣም ይቅርታ። ነገሮችን እናስተካክላለን ማለት ነው። ቸር ቆዩን። ነይ